ተማሪዎች ክፍል ውስጥ ተቀምጠዋል። መምህሯም ሶፊ የተባለችውን ተማሪ ለምን የቤት ስራዋን ሙሉ በሙሉ እንዳልጨረሰችው ትጠይቃታለች። ሶፊም እንደረሳችው ትነግራታለች። መምህሯም ነገ ሰርቶ እንድትመጣ ከነገረቻት በኋላ ሶፊ ወደ ቦታዋ ትቀመጣለች። መምህሯም ጥያቄ ሰሌዳው ላይ ከጻፈች በኋላ ተማሪዎችን ስትመለከት ሶፊ ምንም እያደረገች አይደለም። ሶፊ ለምንድነው የተሰጠውን ጥያቄ የማትሞክሪው? ምክንያቱም መልሱን ሰርቼ ጨርሼዋለሁ። መልሱ 67 ነው ትልና ሶፊ ትክክለኛውን መልስ ትመልስላታለች። መምህሯም ምንም ሳትጽፍ እንዴት በቃሏ ልታውቀው እንደቻለች ስትጠይቃት ሶፊ መጻፍ አይጠበቅብኝም ብላ ትመልስላታለች። መምህሯም ነገ ወላጇን ማግኘት እንደምትፈልግ ትነግራታለች። በቀጣይ ቀንም ሶፊ አባቷን ወደ ትምህርት ቤት ይዘው ትመጣለች። መምህሪቱም ልጅቱ በጣም ጎበዝና ጀግና እንደሆነች ነገር ግን ትንሽ ጸባዩን ብታስተካክልና ጥረት ብታሳይ ደግሞ ጎበዝ እንደምትሆን ትነግረውና አባቷም የሚችለውን ያህል እንደሚሞክር መልሶላት ከትምህርት ቤት ወጣው ይሄዳሉ። በራፉም ጋር አባቷ ሞተሩ ጋር ተሰቅሎ ነበር እና እየመከራት ነበር። ህይወት እጅግ በጣም ከባድ እንደሆነ ስነ ምግባር ሊኖራት እንደሚገባ እንዲሁም ጉብዝናዋን እንድትቀጥል ሲነግራት እሷም አባዬ ጥሩ ውጤት አምጥቻለሁኝ ቃል የገባህልኝን ብስክሌት ግዛልኝ ብላ ስትጠይቀው ምን መሰለሽ ልጄ ሲላት በቃ ቃልህን እያጠፍክ ነው ይባሃለው ትለዋለች። ጭሚያወሩ በነበረበት ሰዓት አንድ ሰው እየሮጠ ወደ አባቷ ዘንድ ይመጣና ዶክተር ቤታችን ጄምስ እየሰራ በነበረበት ሰዓት አደጋ ጋጥሞት ወድቋል። አሁኑን እርዳታ ያስፈልጋል ሲለው ወደ ቤት ሂጂ ይላትና ይህንን መረጃ ከነገረው ሰውዬ ጋር በሞተሩ ተሰቅሎ አብረው ይሄዳሉ። ከዛም በመንደር ውስጥ ወዳለው ክሊኒክ ይደርሳሉ። የሶፊ አባት ብቸኛው ዶክተር በዚህ መንደር ውስጥ ያለው እሱ ብቻ ነው። የመንደሩን ነዋሪዎች ያግዛል፣ ይንከባከባል። ይህንን ሲያደርግ ግን ምንም አይነት ክፍያ አያስከፍላቸውም ነበር። ጎረቤቱንም ጄምስ የተጎዳውን ወደ ከተማ በመሄድ ሙሉ እንክብካቤ እንደሚያስፈልገው በደንብ ሆስፒታል ሄዶ ሊታይ እንደሚገባው ይነግረዋል። ከዛም ጓደኞቹ ሐሳብ አይግባህ እርሻን እኛ እንጠብቅልሃለን ሲሉ አንደኛው ደግሞ እኔ አብሬህ እሄዳለሁ ይለዋል። ክሊኒኩ ውስጥ አብረውም የምትሰራ አንዷ ሰራተኛ ለዶክተር እንደዚህ ትለዋለች ለምን ሰዎችን አታስከፍልም? የማታስከፍል ከሆነ እኮ አንተ ምንም አይነት ገንዘብ አይኖርህም ስትለው እኔ የሚቀበል ትንንሽ ብቻ ነው ከተቀበልኩም ሰዎችን ማገዝና መርዳቱ ነው ዋናው ነገር ይላታል። ዶክተርም ወደ ቤቱ ሲመለስ አባቱን ያገኘዋል። አባዬ ይልና ዞር ብሎ ሚስቱን ይመለከታል። ሚስቱም ሶፊ አባትሽ መጥቷል ብላ ስትነግራት ሶፊም አባቷ ስትዞር ዶክተር ልጄ የቤት ስራሽን ስትሰሪ የማግዝሽ ነገር ካለ አብረን እንስራ በማለት ሲጠይቃት ሶፊ ዛሬ ምንም አይነት የቤት ስራ የመስራት ፍላጎት እንደሌላት ትነግረዋለች። ቁጭ ብለውም እራታቸውን እየበሉ በነበረበት ሰዓት ዶክተር ለሚስቱ ዛሬ የሶፊ መምህር ስለ ሶፊ ጉብዝና የነገረችውን ነገር ይነግራታል። ሳም ዶክተር ልጄ አንቺ በጣም ጎበዝና ጀግና ሴት ነሽ፣ በጣም ጎበዝ ተማሪ እና ምርጥ ዶክተር መሆን ትችያለሽ፣ እተማመንብሻለሁ ሲላት እሷም አባዬ እኔ መሆን የምፈልገውን ሳድግ ራሴ እወስናለሁ፣ አንተ ልትመርጥልኝ አይገባም ትለዋለች። ከዛም ተሰናብታቸው ወደ ክፍሏ ትገባለች። ዶክተር አባት የሶፊ አያትም ይስጧት ገና ወጣት ናት እኮ እሷ ልጅ ነች ይላቸዋል። ሙሉም ዶክተር እንደተለመደው ስራውን ሲሰራ ውሎ እየመሸ ነበር። ይሁንና አንዱን ታካሚ ያከመ በነበረበት ሰዓት መድኃኒት ሊሰጠው ሲል ፈልጉት መድኃኒቶች ከከተማ ወደ እነሱ መንደር አልመጡም ነበር። እዚህም ዶክተር እጅግ በጣም ተናደደ። ቢመሽም እንኳን ከባድ ዝናብም ቢኖር ዶክተር ሰውየው ጤናማ እንዲሆንና ጥሩ ስሜት እንዲሰማው ወደ ከተማ እኔ አሁን በመሄድ መድኃኒቱን አመጣለሁ በማለት ለአንዷ የምታግዘው ሰራተኛ ይነግራትና ዝናብ ልብሱን ለብሶ ይሄዳል። ነገር ግን የምታግዘው ሰራተኛ እንዳይሄድ እየጠየቀችው ነበር፣ ምክንያቱም ጨለማና ዝናብ ነበር። ዶክተር ቤተሰቦችም ተጨንቋል፣ ምክንያቱም ዶክተር በጊዜ ወደ ቤት አልተመለሰም። ሚስቱ ግራ ገብቷታል። ሶፊም በጣም ተጨንቃለች። አባቱም እንዲሁ ካሁን መምጣት ነበረበት ግን እስካሁን አልመጣም እየተባባሉ እየተወያዩ ነበር። ፊም ያው እንደተለመደው በነፃ እያከመና እርዳታውን እየሰጠራ ነው እንጂ የሚገኝ ያው አንዱ ታሙ ይሆናል የዘገየው ትላለች ሶፊ። እንዲህም ስትል አያቷ ልጅ ስነ ስርዓት ይኑርሽ እንደዚህ አይባልም በማለት ይመክራታል። እንደዚህም ተጨንቀው በነበረበት ሰዓት አንዱ ጎረቤታቸው እየሮጠ በመግባት ዶክተር ጉዳት እንደደረሰበትና ከመንደሩ ክሊኒክ እንደሚገኝ ይነግራቸዋል። በመደንገጥ ከልጇ ጋር ወደ ባሏ ዘንድ ትሄዳለች።
ከዛም ጎረቤቶችም አምቡላንስ በመምጣት እንዲመቻች ካደረጉ በኋላ ወደ ከተማ ሆስፒታል ሄዶ እንዲታከምና እንዲድን ለማድረግ ይጣጣራሉ። ሚስቱም ከመሄዷ በፊት የመንደሩ ነዋሪዎች ተራ እየመጡ የታሸገ ብር ትንሽ ቢሆንም እንዲሁ ለአንዳንድ ነገር ይሆናል በማለት ሁሉም በየተራ ያደረገላቸውን ውለታ በመናገር ብዙ ገንዘብ ለሚስቱ ይሰጧታል። አንዱ ደግሞ አብሬው እሄዳለሁ ህይወቴን አድኖልኛል ብሎ አብሮ ይሄዳል። ሆስፒታልም ወስደውት ኦፕሬሽን እየተሰራለት ቁጭ ብለው እየጠበቁ ነበር። ዶክተርም ወደ እነሱ በመምጣት እኛ ስራውን እየሰራን ነው፣ አሁኑን ሂጅና ይሄንን ክፍያ ክፈይ በማለት የምትከፍልበትን ወረቀት ሲሰጣት አብሯት የመጣው ጎረቤቷ አይሆንም እኔ ነኝ የምከፍል ሲል ሚስቱ ደግሞ ይልቁንስ ልጄ ነገ ፈተና አለባት፣ ልጄን ወደ ቤት ውሰድና በደንብ ተንከባከቡልኝ፣ ይሄን አያሳስብም ራሴ የምከፍል ይሆናል ትላለች። ሶፊም አብረሹ ሂጂ ስትባል አልሄድም ትላለች። ይሁንና እናቷ ነገ ፈተና ስላላት ብትሄድ ጥሩ እንደሆነ ተነግራታለች። ከዛም ሶፊ ወደ ቤት ትሄዳለች። ጎረቤቶችም ከነ ሶፊ ቤት ስለነበሩ ሶፊን በደንብ ይንከባከባታል። ወደ አባቷ ቢሮ ትገባለች። ከዛም የአባቷ ማስታወሻ መጻፊያ ስለ ውሎ ስለ አንዳንድ ነገሮች የሚጽፍበት ዲያሪ ታገኛለች። እሱንንም በማንሳት እየገለጠች በደንብ ታነባለች። ስታነበውም በጣም ተገረመች። አባቷ እዚህ ትንሽዬ መንደር ውስጥ ሆስፒታል እንዲከፈት እንደሚፈልግ እንዲሁም እሷን ልጁንም ከማንም በላይ አስበልጦ እንደሚወዳትና በጣም እንደሚያስብላትም እሷ የደስታውና የፈገግታው ምንጭ እንደሆነች ያዩ ጽሁፎችንም ጽፏል። በደንብ ገለጥ እያደረገችን በደንብ እያነበበችው ነበር። አንድ ጽሁፍም ስታነብ ደግሞ በጣም ልቡ እንዳዘነ፣ ምክንያቱም ለልጁ ቃል የገባላትን ብስክሌት መግዛት ስላልቻለ ያልገዛበትን ምክንያት ጎረቤታቸው የሆነችው ሩት እግሯ ተሰብሮ ስለነበረ ነገር ግን ምንም ብር አልነበራትም እግሯ የምትታከምበት። እናም ብር ማታገኝ ከሆነ እግሯ ወዲያውኑ እንደማይሻላት ነገር ግን እሱ በጊዜው እጁ ጋር ብር ስለነበረ እሷን ማሻል ወይም ደግሞ የልጁን ብስክሌት መግዛት ምርጫ እንደነበረው እናም እግሯን ቢሻላት ብሎ እንደመረጠ ጽፏል። ይህንን ሁሉ ነገር ካነበበች በኋላ በጣም አዘነችና ደብተሩንም ዘጋችው። ማልቀስም ጀመረች፣ ምክንያቱም አባቷ እሷን በጣም ይወዳታል። ሁኔታዎች አልመቻቹለት ብሎ እንጂ የተለያዩ ሰዎችን በደንብ ይንከባከቧት ነበር። ከዛም ወደ አባቷም ዘንድ በመሄድ አባቷን ታየዋለች። አሞት ተኝቶ እሷ ቃል ትገባለች ከአሁን በኋላ እንደማታማረር በምንም ነገር፣ ይሁም ጀግናና ጠንካራ ዶክተርም እንደምትሆን እሱ ለሷ እንዳለመላት። አንቀን ጀምሮም ሶፊ ወደ ቤቷ ከተመለሰች በኋላ በስነ ስርዓት ደፍተሯን ታነባለች። ተቀይራለች፣ ጥሩ ባህሪ ነው ያላት። ሞጣ ልትሄድ ስትል አያቷ ሲጠይቃት ወዴት እንደምትሄድ ወደ ክሊኒክ እንደሆነ ተነግሯለች። ነርሶችን ለማገዝ ነርሶችንም የዶክተርን አጋዥ ጓደኞች ወጭም ማከም አልችልም፣ ነገር ግን በምችለው አቅም በሙሉ አግዛቸዋለሁ፣ እናንተ እኔን አዝዙኝ ብቻ እያለች የተለያዩ ነገሮችን ታግዛቸዋለች። እነሱም የተለያየ ሙያ ያስተምሯታል። አባቷንም ሂዳ ስትጠይቀው አሁን ተሽሎታልኝ ለውጥ ላይ ነው፣ በጣም ደስ አላት። ወደ ክሊኒኩም ተመለስና የተለያዩ ስራዎችን መስራቷን ቀጥላለች። ከቀን ወደ ቀን ሙያዋ እየዳበረና ጎበዝ እየሆነች መጣለች። በጣም ያመሰግኗታል፣ በጣም ጎበዝ ናት። አባቷም ስለነቃና መንቀሳቀስ ስለሚችል ወደ ቤት ይመለሳል። እንኳን በደህና ወደ ቤት ተመለስክ ልጄ ይለዋል። ዶክተርም ልጄ የት ናት ሶፊ በማለት ነበር መጀመሪያ ጥያቄውን የጠየቀው። ሚስቱም እሷ አንተ ወደዚህ እንደምትመጣ አታውቅም ነበር፣ ለዛ ነው ቤት ያልሆነችው ብላ ትመልስለታለች። አንዷ ነርስም ነገራችን ላይ አንተ ለብዙ ጊዜያት እረፍት መውሰድ ትችላለህ፣ ምክንያቱም አንዳንድ ችግሮችን እኛ እንችላለን አሁን ላይ የሚያለችው ሶፊ ጎበዝ ስለሆነችና ስለምታግዛቸው ነበር። ወደ ቤት ስትመጣ ለምንድነው ሁሉም ሰው የተሰበሰበ ብላ ስትመለከት አባቷን ታያዋለች። ከዛም ለነርሷ ይሄው የሚያስፈልገው መድኃኒት ብላ ለነርሷ ከሰጠቻት በኋላ አባቴ እያለች እየሮጠች አባቷ ዘንድ ትሄድና አባቷን ታቅፈዋለች። ነርሷም ሶፊ ስታደርግ የነበረውን ነገር በሙሉ ለአባቷ ተነግሯለች። እስካሁን አልናገራችሁኝም ብሎ ሲጠይቅ ሶፊ ሰርፕራይዝ ልታረገው አስባ እንደሆነ ሚስቱ ተነግሯለች። ከዛም ሶፊም አባቷን ይቅርታ ተጠይቀዋለች፣ በጣም ስግብግብ ስለነበረች እንዲሁም ራስ ወዳድ እንዲሁም የዚህ መንደር ነዋሪዎች በሙሉ ምን ያህል እንደሚወዱ ስለማላውቅ ነበር ይሄ ሁሉ ነገር የተፈጠረው እና እኔም ለዚህ መንደር ላይ ያለ ፍቅር አለኝ፣ ሁሉንም እወዳቸዋለሁ ስትል የመንደሩ ነዋሪዎች የነበሩትም አንቺንም እኛ ልክ እንደ አባትሽ ውድድ ነው የምናረግሽ ይሏታል። ከዛም ሶፊ አሁን እኔ አባቴ እንደሆነ እንደሚፈልገው ዶክተር መሆን ነው የምፈልገው ወደፊት ስትል አባቷም እንዲህ ይላታል፣ አንቺ የፈለግሽው መሆን ትችያለሽ ሲላት ተስላልከኝ አይደለም አባቴ ክሊኒክ ላይ መሆን በጣም ደስ ይለኛል፣ ሰዎችን መርዳት ማገዝ በጣም ትልቅ ስራ እኮ ነው ይሄ በፈጣሪም ዘንድ የሚያስባርክ። አሁንም ተረድቻለሁ ለምን
ጎረቤታችንን ሩትን እንደረዳሃት ለኔ ሳይክል ከመግዛት ይልቅ የሷን እግር አሽለህ እንዳታረፍካት እኔም ተመሳሳይ ነገር ነው ማድረግ የምፈልገው ከምር አባቴ ዶክተር መሆን ፈልጋለሁ ብላ ምልለታለች የኔ ልጅ ሲላት እሷም አባቴ ይወድሃለሁ ብላ እቅፍ ታረጋዋለች ቪዲዮ ላይክ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ በአንድ ወቅት አንድ ፖሊስ ኤስ የተባለ መርማሪ ነበር ኤስም ወደ አንድ ፖሊስ ዘንድ በመሄድ ስራውን እንደጨረሰና ከአጎቱ ልጅ ጋር በከተማቸው ምርጥ ወደ ሆነው እንስሳት መጎብኛ ቦታ በመሄድ ምርጡንና ዝነኛውን ነብር ሊጎበኙ እንደሆነ ይነግረዋል የፖሊስ ኦፊሰሩንም ተሰናብቶት ይሄዳል ዙ ወደ ተባለውም የእንስሳቶች መጎብኛ ቦታ ከአጎቱ ልጅ ጋር በመሄድ ወደ ውስጥ ይገባሉ አጎቱ ልጅ ህፃን ነበር እንዲሁም በጣም ቅልብልብ ሌላ ቦታ ነው የሚኖረው እናም ሁሌም ወደ መርማሪ ኤስ ዘንድ ሲመጣ ይህንን ነብር እየጎበኘው ነበር የሚሄደው ለምዶም እየጎበኙ ነበር አስጎብኙም ለነብሩ ስጋ መጥቶ ይሰጣል ነብሩም አንዳንድ ዝርዝር መረጃ እየነገራቸው ነበር አዳዲስ ነገር እነሱም እየሰሙት ነበር ከዛም የኤስ ያጎቱ ልጅ ካሜራ በማንሳት ፎቶ ለማንሳት ሲጠጋና ቀና ሲል ጎብኙ ካሜራ ማንሳት እንደማይቻል ይነግረዋል ነገር ግን የኤስ ያጎቱ ልጅ ከዚህ በፊት እኮ እንደሚቻል ይነግረዋል ይሁንና አይፈቀድም ተባልክ አይፈቀድም ነው በማለት ያንገራግረዋል እዚህም ሰዓት የኤስ ያጎቱ ልጅ በጣም ተንኮለኛ ነበር እንዲሁም የሚሉትን ስለማይሰማ ነብሩን ፎቶ ያነሳዋል እዚህም ሰዓት ከአስጎብኞች ማናጀር አንደኛው አሁኑኑ ጠባቂ ይህን ልጅ ያዘው ሁለቶችንም ያዛቸው ሲል ያጎቱ ልጅም ኤስን አሁኑኑ እናምልጥ ይለውና ተያይዘው ሳይያዙ ሩጠው ያመልጣሉ ኤስን በቀጣይ ቀን ወደ ስራ ቦታ ወደ ፖሊስ ጣቢያ ሲሄድ ሁለት ፎቶ ይዞ ነበር የያዘውን ፎቶ የነብር ነው ለጓደኛው ፖሊስ ኦፊሰር በጣም ይገርማል ጓደኛዬ ይሄ ሁለት ፎቶ አንደኛው ያጎቴ ልጅ ባለፈው አመት ወደዚህ ከተማ መጥቶ ሳለ ያነሳው የነብር ፎቶ ነበር እኛው ደግሞ አሁን ያነሳው ፎቶ ይሁንና ሁለቱ ነብሮች የተለያዩ ናቸው በጣም እኮ ነው የሚገርም ከተማ ውስጥ ሁሉም ያስበው አንድ ነብር እንዳለ ነው እና በደንብ አስተውዬ ስረዳው አንድ የተፈጠረ ነገር አለ እየተሰራ ያለ ነገር የእንስሳቶች ዝውውር ያለ መንግስት ፍቃድ ፖሊስ ኦፊሰሩን በመገረም ጠገይልና ሁለቱን ፎቶ ሲመለከተው ሁለቱ ነብሮች የተለያዩ ናቸው ምንም አይገናኙም ታም የእንስሳቶች የህገ ወጥ ዝውውር እየተሰራ እንደሆነ ደግሞ ወንጀል እንደሆነ ተረድተዋል ከዛም ኤስ ፎቶ አታንሱ እየተባሉ ፎቶ ስላነሱ ወደዛ ቦታ ተመልሶ በሄድ ጥሩ እንዳልሆነ ነገር ግን ፖሊስ ኦፊሰሩ በሄድ ችግር እንደሌለው ፖሊስ ኦፊሰሩን በመሄድ በደንብ ያለውን ወቅታዊ ሁኔታና መረጃም ሰብስቦ እንዲመጣ ይጠይቀዋል ፖሊስ ኦፊሰሩን በሐሳቡ ይስማማል ኤስም ደግሞ ሌላ የሚሰራው ስራ ነበረው እሱም በእንስሳቶች የቱሪዝም ስብሰባ ላይ መገኘት ነበር መረጃም ለማግኘት ከዛም ከቦታው መሄድና ባለሀብቱ ይህንን የእንስሳቶችን ቱሪዝም የሚቆጣጠረውን እና እንዲሁም እንስሳቶችን እየጠበቀ ለጉብኝት እንዲውሉ የሚያደርገውን ባለሀብት ሲመለከተው ወደ መድረክ ይወጣና ንግግር ይጀምራል ይሄም ሰው እንደዚህ ይላል ከተማቸው ላይ ያለው የእንስሳቶችን ክብካቤና ለቱሪዝምነት የማቅረብ ከተማቸውን እንዲሁም ለሀገራቸው እየጠቀመ እንደሆነ ይሁንና አሁን ግን ትንሽ ኢኮኖሚካሊ እየተጎዱ ስለሆነ ብር ድጋፍ እንደሚያስፈልግ ይህንንም ምርጥና ጥሩ ነገር ማሳደግ እንደሚገባ ሁሉም ባላቸው በሐሳብ እንዲሁም በገንዘብ እንዲደግፉ ይናገራል እንዲሁም እሱ ከራሱ ኪስም 4 ሚሊዮን ብር አውጥቶ እንደሚሰጥም ይናገራል ሰበሰቡት ሰዎችም ያመሰግኑታል ኤስም ከዚህ ስርዓት በኋላ ወደ ቢሮ ይመለሳል እዛም ያ ፖሊስ ኦፊሰሩ መረጃ በደንብ ሰብስቦ ስለመጣ በደንብ ጎብኝቶ ስለ አንዱ ጠባቂ ሙሉ መረጃ አላቸው ወደዛም ዘንድ በመሄድ ፖሊስ እንደሆኑና ትክክለኛው ነገር እንዲነግራቸው ምክንያቱም እዚህ ቱሪዝም ላይ የእንስሳት የህገወጥ ዝውውር እየተሰራ እንደሆነ እንስሳትም ያለ መንግስት ዕውቅናና ድጋፍ እየታደኑና ወደዚህ እየመጡ እንደሆነ እንደደረሱበት ማስረጃም እንዳላቸው እሱንም ሊያስሩትና ለብዙ አመታት እስር ቤት ውስጥ ሊወረውሩት እንደሚችሉ ይነግሩታል በዚህም ሰዓት እሱ ምንም እንደማያውቅ ሲነግራቸው የቤተሰቡን ፎቶ በማውጣት ያሳዩትና ለቤተሰቦቹና እሱ ለሚያውቃቸው ለቅርብ ሰዎች በሙሉ ጥበቃና ድጋፍ እንደሚሰጡ ነገር ግን እሱ ትክክለኛው ነገር ሊነግራቸው እንደሚገባ ይነግሩታል በዚህም ሰዓት እሱ ምንም ዕውቅና እንደሌለው ማን ይህንን ስራ እንደሚሰራ ነገር ግን እነሱ እንደተናገሩት እንስሳቶች በህገወጥ መንገድ እየታደኑ ከጫካ ወደዚህ መጎብኛ ቦታ እንደሚመጡ ከዚህ ያሉ ታዋቂ እንስሳትም በድብቅ እየተሸጡ ከሀገር እየወጡ እንደሆነ እንስሳትም ንግድ እንደተጀመረ በህገወጥ መልኩ ይግራቸዋል ነኤስም ምርመራቸውን ቀጥሏል በቀጣይ ቀንም
ስለ እንስሳት ቱሪዝም የሚቆጣጠረው እንስሳቶችን የሚንከባከበው ሁሉ ነገር እውቅና ያለው ባለሀብት የተለያዩ ካሜራዎች ከበውት ታሪኩ ከጎኑ ቆሞ መግለጫ እየሰጠ ነበር ስለ እቅዱ ሀገሪቱን እንዴት ማሳደግ እንደሚፈልግ እንስሳቶች ላይ የተለያዩ ገንዘቦችን በማፍሰስ ለውጥ እንዲሁም ብልጽግና እንደሚፈልግ ተናገረ ነበር። ይሁንና መርማሪ ኤስና ፖሊሶቹ ወደዛ ባለሀብት ዘንድ በመምጣት እሱንም አማካሪውንም አስረው ይዘዋቸው ይሄዳሉ። ከወሰዷቸው በኋላ ምርመራ ማድረግ ይጀምራሉ። ስለተፈጠረው ነገር በሙሉ በግልጽ ማስረጃቸውን ግልጽ አድርገው ያቀርባሉ። በደንብም ይሄ እንስሳቶች የሚጎበኙበትን ቦታ ሙሉ ሰራተኞች እንደተሰለሉና ትልቅ ማስረጃም እንደተገኘ እነዚህ ባለሀብቶች እንስሳትን ያሰቃዩና እየሸጡ እንዲሁም ትርፉን ለራሳቸው ያስቀቡ እንደሆነ እንደተደረሰበት ለባለሀብቱ ይነግሩታል። ማስረጃውንም የሰማው ባለሀብት በጣም ተናደደ። ምክንያቱም እሱ ይሄ ሁሉ ነገር ሲፈጠር ምንም አያውቅም ነበር። የሥራ ድርሻውን የሚሰጠው ለአማካሪው ነበር። እሱ ነው የተለያዩ ስራዎችን እየሄደ የሚያስፈጽምለት እንዲሁም ንግዱ እንዲጧጧፍና እድገትም እንዲመጣ የሚያደርግለት። ይህንንም ሲሰማ በጣም ተናደደ ባለሀብቱ። ወደ አማካሪውን በመዞር አንተ ይህንን ሁሉ ነገር ከጀርባ ሲሰራ ይኖር ካንተ ነው ማለት ነው እኔ ሳላውቅ ሲለው አማካሪውን በጣም ተናዶ ስለነበረ አንተ አሁን ሳበዛው እኔ ሲባልኖርልህ እኮ ለውጥ አይፈጠርም ነበር። ደግሞ እንስሳት እኮ ማይጠቅሙ ነገሮች ናቸው። መጣው ምን ሊያደርጉ ነው? እኛ በእነሱ ነግደን ብር ካላገኘንና ካላተረፍን ማለት በንዴት ሲያመናጭቀው እነ ኤሲም ሁሉም ማስረጃ በግልጽ ስለደረሱበትና እየተካሄደ ያለው ነገር ስለገባቸው ያንን ወንጀለኛ አማካሪና ግብረ አበሮችን ወደ እስር ቤት ወስደው ይወረውሯቸዋል። ከዛም ያንንም ባለሀብት በብር እንዲቀጣና አሁን በኋላም የሚቀጥራቸውን ሰዎች በስነ ስርዓት እንዲቆጣጠር የማይቆጣጠር ከሆነ ግን እሱም የቅጣቱ ተካፋይ እንደሚሆን ያስጠነቅቁትና ለመንግስት ህግና ስርዓትም እንዲገዛ መክሮትና አስረድተውት ይሸኙታል። ፖሊስ ኦፊሰሩ መርማሪ ኤስን በጣም የሚገርምና የሚደንቅ ስራ እንደሰራ ይነግረዋል። ይሄ ለሀገራቸው እድገትና ግናም ጥሩ እንደሆነ ያስረዳዋል። እኔ ብቻዬን አላደረኩትም ከውድ ጓደኛዬ ካንተ ጋር ነው አብረን በጋራ እንደዚህ አይነት መጥፎ ስራን ያስቆምነው በማለት አብሮ ሲሳሳቁ ታሪኩ ያበቃል። የዚህ ተረት መልእክት ህገወጥ ስራዎች ሀገርን ወደ ኋላ እንደሚያዘገዩና መጥፎ ነገሮችም እንደሆኑ ጥቅምም እንደሌላቸው ጉዳታቸው እንደሚያመዝን ነው። ላይክ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሶት ያድርጉ።